ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ግምጃዬ እንደዚህ ነው የሚፈመሰው። ፈምሰሻል። አብራችሁ የሆነ ቪዲዮ ተሰርቶ ነበር ማለት ነው። እሱ ማንኛውም ሰው ጋር ኮላፕ ታደርጋለህ አይደል? ምን ይባላል መሰለሽ ሞኛዩት እንዳጫውት እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር I'm with her right? How are you? How are you? Not why you're from. How are you? አያው የነዳውትን ዋላይ እንዴ አያውት እኮ ስሚ፣ እሱ አሁን የሆነ ነገር አቀርጽም ነበር። አገሯ ገባች ሌላ ብሩን ሳያጨልሙ ተመስገን ተመስገን ተመስገን። ሴት ትልቅ ሴት ይሆናል ባይዘው ጂጂ ትልቅ ሴት ናት። ከ55 ዓመት በላይ ነው ሴት ናት። እኔ እንደሚመስለኝ እንኳን ዱባይ አብረው ነበሩ። ጌታን ተቀማምሰው ሳይሆን አይቀርም። ተቀማምሰው ተደባብረው ነው ወይ እሷ አይ ጮማን የተጠራቀመበት ጥንካሬ የለውም ራሱን ችሎ አይቆምም። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? ዛሬም በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። እናንተ ፈታ ዘና ያደርጓችኋል ብዬ ያሰብኳችሁን ቪዲዮዎች የሶሻል ሚዲያ መነጋገሪያ የሆኑት ቪዲዮዎች ነው እንግዲህ መግቢያው ላይ እንዳያችሁት ይዤላችሁ የመጣሁት። በእርግጠኝነት ፈታ ዘና ትሉበታላችሁ። ሀሳብ አስተያየታችሁንም ኮሜንት ላይ ታጋሩኛላችሁ። ትዝብታችሁንም በተለይ ሶሻል ሚዲያ ላይ ምን ማድረግ እንዳለብንና እንደሌለብን ትማራላችሁ ብዬ አስባለሁኝ። አዳዲስ ቤተሰብ መታችሁ ከሆነ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮአችን። በመጀመሪያ ስለዚህ እህታችን ከማን ያዘዋል እሸቱ ጋራ ቃለ መልስ አድርጋ ነበር። እጅግ መነጋገሪያ ሆኗል። ቦይፍሬንድ ያለሽ ወይ ብሎ ይጠይቃታል። እስኪ ላስደምጣችሁ። ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። አራታይ እውነት አብራችሁ የሆነ ቪዲዮ ተሰርቶ ነበር ማለት ነው። እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ድራማቲክ የመስራት ህልም አለኝ። ከዛ እንደሰማችኋት ኮላብ ነው ያደረግነው ብላለች እና በርካቶች ከዚህ ቀደም የሰርቱን ቪዲዮ እያወጡ በሜም ደረጃ የተለያየ ነገር እያስደመጡን ይገኛሉ። እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማየን ነገር ሲያደርጉ ተይዟል ምናምን የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርጋ መኝታ ክላስ ገብተን እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን ይቆ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። የዚህ ቪዲዮ ዋና ዓላማ አንድም እናንተን ማዝናናት፣ ሁለትም ሶሻል ሚዲያ ላይ ኮላብ ስናደርግ እስከምን ያክል ደረጃ ነው መሄድ ያለብን የሚለውንም እንድትረዱት ነው። ሌሎችም አሁን ሶሻል ሚዲያ ላይ በእንደዚህ አይነት ኮንተንት የሚሰሩ ሰው ስላሉ ማለት ነው። ግምጃዬ በጣም የተመቸችኝ ነገር ልንገራችሁ። ጎበዝ ግምጃዬ እንደዚህ ነው የሚፈመሰው። ፈምሰሻል። አሁን ደግሞ የኢትዮጵያ ሴሌብሪቲ ተብለሽ የምትጠሪው እንደዚህ አድርገሽ እንደዚህ ኢንተርቪው ሰጭ ነው። ምክንያቱም ከታች ያሉ ከላይ ያሉት ኢንተርቪው ሲሰጡ አይተሽ እያየሽ ያደግሽ የመጣሽ ቲክቶከር ነች። ስለዚህ የምትሰጪው ልክ እንደነሱ አይነት ኢንተርቪው ነው። ሲቀጥል ደግሞ እውነትም ይሁን ውሸትም ትክክል ሆናት ልጅቷ። ጋይስ አብራችሁ ከታያችሁ ኢትዮጵያ ላይ ቦይፍሬንድ ምናምን ነው የምትባሉት፣ ግን ምንድን ነው የነሱ ሲሳሳሙም ሲተሻሹም ሲቀቃቀፉም ምናምን ይታያል። አንዳንዴ በጣም ያለፈ ነገር ታሳያላችሁ እና ይመችሽ። ትክክለሽ ተመች። እኔ በጣም ነው የወደድኩልሽ። ከዚህች አሁን ከሴሌብሪቲ አይዳ ኢንተርቪው ከሰጠሽው ያንቺ ኢንተርቪው በቃ በጣም የሚጨበጨበላት። እንግዲህ አንቺ የአረብ ሀገር ልጅ ነሽ፣ ቲክቶከር ሆነሽ መተሽ ከሸቱ ጋር ያቀረብሽው የሚጣፍጥ ኢንተርቪው። ያው በርካቶቹ ሜሞች እንዳያቻቸው ከዚህ ቀደም የሰሯቸውን ቪዲዮዎች እጅግ መተሻሸት የበዛበት መተቃቀፍ የበዛበት በኮላብ ደረጃ እንደዚህ ይሰራል ወይ እስከምትሉ ድረስ ነው እያወጣቸው ያሉት ቪዲዮዎችና በእርግጥ ሰዎች ሶሻል ሚዲያ ላይ ወንድና ሴት ነው ካዩዋቸው አብረው ጓደኛሞች ናቸው ማለት ይፈልጋሉ። ከዛም ውጭ ደግሞ አብራችሁ እንድትሆኑም ይፈልጋሉ። ልጅቷም ደግሞ የመለሰችው ምላሽ እንደዛ ነው። እኔ ታዘብኩት ነገር የራሴ ምን መሰላችሁ? ሶሻል ሚዲያ ላይ በተለይ እንደዚህ ኮላብ አድርገን ነው የምንሰራው ምናምን የምትሉ ሰዎች ፍቅረኛችሁ ወይም የፍቅር አጋራችሁ እስካልሆነ ድረስ እስከምን ድረስ ነው መሄድ ያለባችሁ የሚለውን ታዝቤያለሁ። እንዳያችሁት ቪዲዮውን አብዛኛው ቪዲዮ መተቃቀፍ መተሻሸት የበዛበት ነው። አሁን ኮላብ ነው ቢሉም ሰው ለማመን በሚከብድ ደረጃ ማለት ነው። እና ሰዎችም ስሜታቸውን ሲያጋሩት የነበረው
እሱ ነው። በተረፈ እናንተ ሀሳባችሁን ኮሜንት ላይ አጋሩኝ። ከዚሁ ጋር የጂው ፈታ ዘና እንድንል ማለት ነው። እስኪ የቲክቶከሮቻችን እንግሊዘኛ እንመልከት። ያው ዋንቲ ያምሩብሻል ዛሬ ግን So I'm with her, right? What's your name? Friday and now. What's your name? Can I speak to her? Hello. Wantia. Where are you from? Ethiopia. Shut up. I speak with her. Wantia, how are you? How are you, Wantia? How are you? Not where you from. How are you? I'm good. How are you? Why you don't ask how I am? Thank you. Why you don't ask how I am? She is saying she's small English. That's why. No English? Yeah, small English. It's okay. We don't need to understand each other. You need to do only something, and then it's what? No problem. Huh? What? No problem. To be in my team. ታዘና ለማለት ያክል ብቻ ነው። እኔ አሁን ምንም ኔጌቲቭ ኮሜንት የምሰጠው ነገር የለኝም። ዛሬው ዋና ቪዲዮአችን ስንመጣ እህታችን ሌላ በትላንትናው ዕለት እንግዲህ ከ13 ዓመት እስር በኋላ ወደ ኢትዮጵያ ገብታለች። እኔ በቃ ልቤ በጣም ነው ያዘነው። ከቤተሰቦቿ ጋር ስትገናኝ እንደምትመለከቱት ቪዲዮ 13 ዓመት ማለት እጅግ በጣም ከባድ ነው። ሁሉም አይኖች ወደ አንድ በር አተኩረዋል። ልቦች በፍርሃትና በጉጉት ይመታሉ። ለ13 ረጅም ዓመታት በሳውዲ አረቢያ የሞት ጥላ ስር የነበረችውን ልጃቸውን ለመቀበል ወላጆች በቦሌ ኤርፖርት በጉጉት ቆመው የመጨረሻዎቹን ደቂቃዎች እየቆጠሩ ነው። ይህ እንባ የ13 ዓመታት የናፍቆት የስቃይና የጭንቀት እንባ ነው። ይህ እንባ በሰው ልጅ አቅም የተዘጋ የሚመስለውን የሞት በር የሰበረ የእፎይታና የነጻነት እንባ ነው። መቼም አንገናኝም ብለው ተስፋ በቆረጡበት የጨለማ ዘመን ውስጥ ፈጣሪ ተአምሮን አሳይቶ ዛሬ ወላጅና ልጅን በሰላም አገናኘ። ውድ እህታችን ሌይላ ኑር ሰቦረዲ በባዕድ ሀገር በሳውዲ አረቢያ ምድር የሞት ፍርድ ተፈርዶባት ለ13 ረጅም ዓመታት በጽኑ እስር ቤት ውስጥ በስቃይ ቆይታለች። በየቀኑ የሚቆጠሩት ሰከንዶች፣ ደቂቃዎችና ቀናት ወደ ሞት የሚያቀርቧት መስለው በነበሩበት በዚህ አስፈሪ ዘመን የኢትዮጵያዊነት አንድነትና ወገንተኝነት ግን በሩቅ እየተንቀሳቀሰ ነበር። ይህንን እጅግ ውስብስብ የህግና የዲፕሎማሲ ሂደት በስኬት ለመደምደም በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ልዩ ኮሚቴዎች፣ የሃይማኖት መሪዎችና የሀገር ሽማግሌዎች ሌሊትና ቀን ደክመዋል። ከሁሉም በላይ ደግሞ የእህታችን ህይወት የሁላችንም ህይወት ነው በማለት በአጭር ጊዜ ውስጥ የደም ካሳውን በመሸፈን አስደናቂ ወገንተኝነት ያሳየው መላው የኢትዮጵያ ህዝብ ዛሬ ለዚህ ታላቅ ታሪክ መጽሐፍ በጋራ ቆሟል። ፎቶዎችን ለማየት ሞከርኩኝ ሶሻል ሚዲያ ላይ። እቺ የምትመለከቷት ወጣት እንግዲህ ይመስለኛል ይህ ፎቶዋ ከ13 ዓመት በፊት የነበረው ነው። አሁን ከ13 ዓመት በኋላ ደግሞ ያላትን እንትን ተመልከቱ። ፈጣሪ የተመሰገነ ይሁን። ከባድ ቅጣት ነበር ተወስኖባት የነበረው ሲባል የነበረውና ፈጣሪ በቃ የእናትና አባቷን ጸሎት ሰምቶ ወደ ሀገሯ ወደ ኢትዮጵያ በመምጣቷ እኔ በጣም ነው ደስ ያለኝ። እንዴት ነው ደስታው? አልሐምዱሊላህ እንግዲህ አልሐምዱሊላህ ያው እናታችን ፋዘር ሰፍዩ እንዴት ነው? የልብ ምት እንዴት ነው? በጣም ጨምሯል። አልሐምዱሊላህ በጣም ደስ የሌላ ኑር ሰባጎት ናቸው። አልሐምዱሊላህ አባቴ እንዴት ነው? አዎ እንዴት ነው? ዛሬ ደስተኛ እኔ ራሱ ማውራው እየጠፋኝ ነው። ደስ ብሎታል? አልሐምዱሊላህ። ይሄ ደግሞ ከድር ነው። ከድሩ የሌላ ኑር ሰብ ወንድም ነው እሱ ደግሞ። እንዴት ነው? እንዴት ታየዋለህ? አልሐምዱሊላህ በደጋግ ኢትዮጵያውያን የሚለው ታይቶናል። አልሐምዱሊላህ ደስታው ለሁሉም ይደርሳል። እህታችንን ለማየት ደግሞ ወቅተናል። እነሱ አጎቶቻቸው ናቸው። ማዘር ከዚህ አሉ። እናቷና እህቷ ያው እንዳልኳችሁ ኤርፖርት ስን ያለ ነው ኢትዮጵያ አየር መንገድ። በዚህ አጋጣሚ እንግዲህ ኢትዮጵያ አየር መንገድን ሳላመሰግን ማለፍ አልፈልግም። ማሻአላህ ደስ ይላል ወላሂ። አልሐምዱሊላህ ረብል ዓለሚን። በአንድ በኩል አዝኛለሁኝ። በቃ በርካቶች የብዙዎች ኢትዮጵያውያን ህይወት ነው አሁን አረብ ሀገር ላይ ብዙ ኢትዮጵያውያን ከዚህ ቀደምም ከ60 ነው ከ70 በላይ እንደዚህ በእስርና በወንጀል በሞት ቅጣት የተፈረደባቸው አሉ ሲባል ሰምቻለሁኝና ይህችን እህታችን በማየት እጅግ በጣም ደስ ብሎኛል። ግን የተሰማኝ ነገር የተደብላለቀ ስሜት ነው የተሰማኝ።
ምክንያቱም የብዙዎቻችን እህቶች ህይወት ስለሆነ ማለት ነው። እስኪ ሰዎች ምን አሉ የሚለው ላስደምጣችሁ። አገሯ ገባች ሌላ ብሩን ሳያጨልሙ ተመስገን 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 እግዚአብሔር ይመስገን። እንኳን ለአገሯ በቃች። ደህና ናት። በደንብ አያችኋት። እንኳን በሰላም ገባች ለእናትና ለአባቷ። ሌላ ኢትዮጵያ ገባች። በጣም ነው ያሳዘነችኝ። እንኳን ለሀገሯ በቃች። በጣም ነው ደስ ያለኝ። በጣም ነው ያሳዘነችኝ። እግዚአብሔር እንግዲህ የማይቻለው ነገር የለም። ሁሉም ተችሎ ወደ ሀገር ገብታለች። በጣም ነው የምናመሰግነው። ድምጿን ሰምታችሁ እዚህ ላደረሳችኋት ኢትዮጵያኖች፣ የመንግስት አካል መንግስት፣ እንዲሁም ደግሞ የሳውዲ ኤምባሲ፣ እንዲሁም በሶሻል ሚዲያ እንቅስቃሴ ስታደርጉላት የነበራችሁት በአጠቃላይ ሁላችሁንም ከልብ እናመሰግናለን። እናንተም እንግዲህ ይሄንን ቪዲዮ ካያችሁ በኋላ በእርግጠኝነት በርካቶቻችሁ ተደስታችኋል። እንግዲህ ከሰሞኑ ሶሻል ሚዲያውን እጅግ ሲያነጋግር የነበረውን ቪዲዮ ይሄ ነው። እህታችን እንግዲህ ዋናው ነገር ለሀገሯ መብቃቷ ነው። የእናት የአባቷን ደስታ ማየት ከማንም በላይ ነውና የተሰማቸውን ኮመንት ላጋሩኝ። ወደ ሌላው መነጋገሪያ ጉዳያችን ስናልፍ የጂጂና የሃጂ ጸብ እንግዲህ በርካታ ሰዎች የራሳቸውን ሀሳብ እየሰጡ ይገኛል። አልሆነ ግጭት ውስጥ ገብተዋል ነው እየተባለ የሚገኘው እና እስኪ በዚህ ዙሪያ ሰዎች ምን አሉ የሚለውን እስኪ የተወሰነ ቪዲዮ ላስደምጣችሁ። እሷ አስፈምሳ እሷም ዘደባት። እኔ እሱን በብዛት ያየሁትኝ ከሃጂ ስሙም ሃጂ ጸባዩን ከሃጂ ቁጭ አድርጋ አስፈምሳ መከራዋን አይታ አስፈምሳ ከዛ በኋላ አሁን ተነስቶ ዞንሽ ምናምን እኔ እንደሚመስለኝ ከሆነ ዱባይ አብረው ነበሩ። ይሄን ተቀማምሰው ሳይሆን አይቀርም። ተቀማምሰው ተደባብረው ነው ወይ እሷ አይ ይሄ ጮማን የተጠራቀመበት ጥንካሬ የለውም ራሱን ችሎ አይቆምም ያንተ ንቃት ስሪ በየሰዓቱ ቁማትኩ ማለት መታገል ከበደኝ ብላው ይሆናል። ዱባይ ተገናኝታችሁ ተናሽታችሁ ከዛ በኋላ ወይ እሱ እንደለመደው አልፈልገውም ሰፋ ምናምን ብሎሽ ይሆናል። ወይ ደግሞ አንቺ ምን ብለሽ ይሆናል። እንደ ሐሳብ ነው ምሳሌ ነው እናቴ። ወይ አንቺ ደግሞ ይሄ ነገር ከቦርጭ ላይ አስመጥጠቅ የከተትከው ጮማ እቃክን አወፈረው እንጂ አላጠነከረውም አልፈልግም ብለሽ የተጣሉት በዛ ነው አይመስላችሁ? ሃጂና ጂጂ የተጣላችሁበት ምክንያቱ ይሄ ነው። ካለምን ምክንያት ሰው አይጣላም እንዴ? ከዱባይ ስትመለሱ ነው ጸብ የጀመራችሁት። ትልቅ ሴት ይሆናል ባይዘው ጂጂ ትልቅ ሴት ናት። ከ55 ዓመት በላይ የሆነች ሴት ናት እና ሊትራሊ እኔ ታደርሳለች። ቀለል አድርጋ ልክ ይሄኛው ማነው ስሙን ሃጂን እንትን ስትለው ገና እንደመጣ ምን አረገ ብላ እንኳን ማጣራት እንትን ሳትል ምን ሰማች? ሮሌክስ ሰማች። ሮሌክስ ያለው እኔ እኮ ይሄ የሰው ኪስ አልገባም ስቶር ነው ሰማችም። ታሪኩ ያረገውን ነገር አልሰማችም። ለሷ ማተር ያረገው ሮሌክስ ሰዓት መያዙ ቪክቲሞቹን አላሰበችም። ለሷ ቪክቲሙ ሊና ብቻ መስላት ነበር። ኔቨር ሊና ብቻ አይደለችም። የኔ ጓደኛዬ እኮ 3 ፋሚሊ ሜምበሮች የሱ ቪክቲሞች ናቸው። እህታችን እንደሰማችኋት እንግዲህ ከእድሜ ጋር ማገናኘት ምናምን ሞክራለች። በጣም ትልቅ ሰው ነች ምናምን ብላለች። በነገራችን ላይ ጂጂ ከዚህ ቀደም ከነጃኒ ጋራ በተያዘ በጣም ስትሳደብ ነበርና ከዛ ይቅርታ ብላ እንደገና ደግሞ የሆነ ባህሪዋ የመቀየር ነገር እያየሁበት ነውና ትልቅ ሰው እንደመሆኗ መጠን ወደዛ ባትመለስ እኔ በጣም ደስ ይለኛል። ከዚህ ቀደም ሃጂ ያው ሰርጀሪ የሆነ ነገር አሰርቻለሁ ምናምን ሲል ነበርና ያው ሶሻል ሚዲያ ላይ አውጥቶ አዳሚ እንደዚህ ያሰጣል። እህታችን እንደሰማችኋት እንግዲህ እንደዛ ይሆናል ምናምን ብላ ከዛ ነገር ጋር አገናኝተዋለች ማለት ነው። በመጨረሻ ጃኒ እንግዲህ ዱባይ ከሄደች ብዙ ጊዜ ቆይታለች። እዛ እያሳለፈች ያለው ጊዜ ጥሩ እንደሆነ ተናግራለች። እስከ ሰሞኑ እንግዲህ ዱባይ መዝናኛ ቦታዎች ላይ ስታሳልፈው ስለነበረው ጊዜ እንደዚህ ተናግራለች። ላስደምጣችሁ። አያው የነዳውትን ውሃ ላይ እንዴ አያውት እኮ ስሚ፣ በሱ አሁን የሆነ ነገር አቀርጭም ነበር። በስመ አብ አንተ እንዴት እኮ ገበረ። በስመ አብ ቃል አለ ብዙ አለ የተቀረጸ ስቶሪ ያረግሽውን ስሚ፣ መጨረሻ ላይ የወደቅሽውን አወዳደቅ አይቻ ሞትኩ እኮ በቃ። ኦኬ እኮ ነው። ኧረ ወድቀሻት፣ ተሳስተሽ አድርገሻት ነው የሆነው እንጂ ወድቀሻት። አይ ወድቃለሁ። እሱማ ግን ክሎዝ ፍሬንድ ያደረኩት አውቄ ነው እኮ። እንደ እኔ ፊትሽን ባየሁት ነው ያልኩት። ውስጥ ገብቷል በቃ በእርግጠኝነት ወደ እንዴ ገንደ ውሃ ላይ እንዴ ታዲያ በወድቅ እግርሽ ወደ አየር ላይ ብድግ አለች እንደዚች ማርያም።
የገንዳ ውሃ ነው። እሺ እንደዚህ የሚለው አሁን ገንዳ ውሃ እንትን እያረኩኝ እየዋኘሁ አይደለም። ገንዳ ውሃ ላይ ምንድን ነው የሚደረገው? ቺል እያረክሽ ነው። ቺል እያረኩኝ ከዛ ክሎዝ ፍሬንድ አድርጌ አሁን እኮ የክሎዝ ፍሬንድ እኮ ነው የሚያወራው። ቆይ አንተ ለምንድን ነው አትፈታኝ? ቆይ እንዴ እዛው በክሎዝ አትጽፍም? እንደዚህ ጋር ምንድን ነው የምታወራው? መተህ ያው በርካቶችም እንግዲህ ተመለሺ ወደ ሀገርሽ ምናምን ነገር ነው እያላት የሚገኘው። በእርግጥ ተመችቷታል። ለማንኛውም ለሰዓት ያስኩላችሁ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን ትችታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ። ቻው